እንዴት ነው ያሰብሽው አንቺ? ቆይ እንዴት ነው አንቺ ሩታ ለአንቺ መልካም እንድትሆንልሽ የፈለግሽው? ምን ጥሩ ነገር አድርገሽላት ነው እሷ ለአንቺ መልካም የምትሆነው? እኔ እኮ ግራ የገባኝ እሱ ነው። እኔ እኮ ቅድም ተናግሬዋለሁ። የከፋ ነገር ራሱ አንቺ ላይ አለማድረጓ ሩታ ሆና ነው። ሌላ ሴት ብትሆን ይሄን ፊትሽን አታገኙም ነበር። ለማንኛውም ህዝብ ያወቀው አረመኔነትሽ በጣም ነው የሚያስጠላው። በዚህ ልክ ደግሞ አታስመስሽ። እኔ ጋር መተሽ እንደሚቀርብ እኔ ነው እንዴ ንጹህነትሽ ነው በዛ ልክ አታስመስሽ። እኛ በነገራችን ላይ አረመኔ ወይም አንቺ የምትያትን ሩታ አናቃትም። አሁን አንቺ እንደው አሁን ያልሻትን ሩታም ካየን እንደው ያየነው አንቺ መተሽ ነው ራሷን ለመጠበቅ ቤቷን ለመጠበቅ ነው ትዳሯን ለመጠበቅ ነው። አይሽ የሆነ ዘንዶ መጣ ሊውጣት። ስለዚህ ከዛ ዘንዶ ደግሞ ራሳችንን ለመጠበቅ ግዴታ ክፉ አረመኔ መሆን አለብን። ያ ሰው መልካም ሆኖ ወደኛ አልመጣማ። ህይወታችንን ሊውጥ ባላችንን ሊውጥ የመጣን ዘንዶ ልንከላከል የምንችለው ክፉ አረመኔ ሆነን ነው። መልካም ሆኖ ያልመጣን ወደኛ ሌባ ሊያርድ ወይም ሊያጠፋ ነው የሚመጣው በነገራችን ላይ አይደል እንዴ? ስለዚህ አንቺ ልታጠፊ አጥፍቶ ጠፊ ሆነሽ በህይወቷ ላይ መተሽ ከዛ ለአንቺ መልካም ልትሆን ተይ እንጂ። ይሄን ማን ነው የሚያደርገው? እኔም አላደርገው፣ ማናችሁም አታደርጉ እንዴ? በግድ መልካም ሁኝልኝ። እኔ ህይወትሽ ላይ ምንም ነገር ባደርግ አንቺ ለኔ ጥሩ መሆን አለብሽ። ወይም ለአብርሃም እንደዛ ሲያደርጋት ለነበረ አብርሃም መልካም ሁኚ። አይከብድም? እንደዛ ይከብዳል። እንደዛ በነገራችን ላይ መጀመሪያ አንድ ሰው እኛ ላይ ክፉ እንዲሆንብን እኛ ምን አድርገንበት ነው? እኛ ምን ብንበድለው ነው ያ ሰው እኛ ላይም ተመልሶ የሆኑ ነገሮችን የሚያደርግብን? ወይም ደግሞ ብቻ አለ አይደለ ያልጠበቅነውን አይነት የሆነ ነገር የሚያደርግብን? እኛ ምንም ሳናደርገው ከመሬት ተነስቶ እብድ አይደለችም እኮ ልጅ እንዴ! ሰላም የነበሩ ልጆች እኮ ናቸው። በቀላሉ ቤቱ ላይ የመጣውን ችግር በቀላሉ መቅረፍ ሲገባው እንደ ወንድ ኃላፊነት ያለው ቤቱን የሚጠብቅ ሚስቱን የሚያስከብር የትኛውም ነገር ቢመጣ እሱን አልፎ እንዳይሄድ ማድረግ እየቻለ የሚፈጠሩትን ችግሮች ወይም ከሚስቱ ጋር ተነጋግሮ መፍታት እየቻለ እሱ ግን እነዛን ነገሮች ማድረግ ስላልፈለገ ትዳሩ እዚህ ደረጃ ላይ ደረሰ። በመሃል አንቺ መጣሽ። በቃ እነዚህ ነገሮች በመፈጠራቸው አብርሃምና ሩታ መካከል የማይሆኑ ነገሮች የማይሆኑ ድርጊቶች መፈጠር ጀመሩ። በቃ ሩታም ጥፋቶችን ማጥፋት ጀመረች። አብርሃምን በጥፋቱ እየበረታና እየጠነከረ ሄደ። ይሄ እኮ ግልጽ እኮ ነው። በቃ ግን ምን አድርጋ ያንን አደረገች ነው እንጂ እሷ ክፉን አበት በእሷ የተነሳ ምናምን እንዳልሆነ እያወቅሽ ለምንድን ነው እውነቱን መሸሽ የምትፈልጊው? አንቺ ችግር ስላለብሽ ጋር እኮ እንደዚህ ይሄን እያደረጉ ይሆናል። ለካ እኔን ከአብርሃም ለማራቅ እኔን ተስፋ ለማስቆረጥ የኔን ልብ አይታው የሆነ ላይክ እኔን ከአብርሃም በእንደዛ ነገር ወይ አንቺም እኮ እሷን ተስፋ ለማስቆረጥ ባሏን እንደወሰርሽባት እንደነጠቅሻት በቃ ከዚህ በኋላ ትዳር የሚባል ነገር ከአብርሃም ጋር ሊኖራት እንደማይችል አይደለም ትዳር ሉሌ ራሱ የሆነ በቃ አባቱን እንደማያገኝ አይነት እኮ አክት ስታደርጊ ነበር። በጣም እንዳሸነፍሽ በጣም ከሷ የተሻልሽ በቃ የምታከብሪው የምትወጂው ምናምን አድርገሽ ራስሽን ስታቀርቢያል ነበር። እሷ ማታከብረው ማትወደው ማትሆነው ሴት የስተት ምርጫው እንደሆነች አሁን ትክክል ምርጫ እንደመረጠ ምናምን አድርገሽ ስታወሪያል ነበር እንዴ? አንቺም የሰው ባል አይደል እንዴ ወሰድሽው? እሷ ባሏን ለመመለስ እሺ፣ አንቺ የሰው የእርጉዝ ሰው ባል የልጅ አባት አይደል እንዴ ቀማሽው እንዴ? ተይ እንጂ እንዴ! አረ ሄርሜላ ተይ። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያውቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። ፍቅር የሆነ ወሬ ስለናንቺ ሰሪና ስላንቺ የሆነ ወሬ ያስወርታለችና ምናምን ብለን ከማምነው ሰው ነው የሰማሁት ምናምን ብለን እኔም እሷን ተከትያት መጥቼ እማላቃት ፍቅር ላይ እንኳን እስክፈርድ ድረስ በጣም ብዙ ስቴፖች ሄጄ ነበርና አላቅም እኔ ምን እንደምል አላቅም። ብቻ በጣም ግራ ገብቶኛል። ግን ደግሞ በዚህ ልክ ሰው ማስመሰል ይችላል? እኔ አንድ ጥያቄ ልጠይቃችሁ። ማለት ይሄንን ጥያቄ የምትመልሱልኝ ሴቶች ናችሁ። ራሳችሁን በሄርሜላ ቦታ አድርጉትና አንድ አብርሃም ከሚባል ሰው ጋር በአጋጣሚ የሚሆን ፈልጋችሁ ብቻ ተዋወቃችሁ፣ ተቀራረባችሁ ምናምን ነገር ያ ሰው ትዳር ያለው ሚስት ያለው በቃ በአጠቃላይ ነገ አባት ሊሆን እየተዘጋጀ ያለ ወንድ ነው። በሚስቱና በሱ መካከል አለመግባባት እንደተፈጠረና ጥል እንዳሉ ብቻ መሃላቸው የሆነ ክፍተት ተፈጥሮ ባልና ሚስት ጥሩ ሙድ ላይ አልነበሩም። ስለዚህ ከአብርሃም ጋር የነበራችሁ ቅርርብ ወይም ከአብርሃም ጋር የነበረሽ ቅርርብ ወደማይሆን ስሜት ወይም ወደማይሆን ሪሌሽን እየተለወጠ አንድ ባል ካለውና ነገ አባት ሊሆን የሚችል እርጉዝ ሚስቱን ቤት ካስቀመጠ ወንድ ጋር የማይሆን ቅርርብ ውስጥ ገብተሽ ከዛ ያ ሰው ተመችቶሽ ይሁን አፍቅረሽው ይሁን ብቻ ሚዲያ ላይ ያለውን ፌመስነት ስታዩ ምናምን ነገር ካለሽበት ህይወት ልታመልጭ የምትችይበት አይነት ሰውም አድርገሽ አስበሽውም ሊሆን ይችላል። ምክንያቱም ግልጽ የሆነልን ምንም ነገር ስለሌለ ግልጽ እንዳይሆንልን ያደረገውም ሄርሜላ ወደ አብርሃም ስትመጣ
አብርሃም የነበረው የራሱ ህይወት የነበረው ከሚስቱ ጋር ግን ግጭት ውስጥ የነበረ ግን እርጉዝ ሚስቱን ቤት አስቀምጦ ቤት ለቆ የወጣ የሆነ ሰነፍ ወይም ደካማ ባል የነበረን ሰው ነው ያገኘሽው። ይሄንን ሰው ምኑ ማርኮሽ፣ ምኑን አፍቅረሽ፣ ምኑን ወደሽ ከዛ ሰው ጋር ለመሆን ወይም ደግሞ ከዛ ሰው ፍቅር ሊይዝሽ ይችላል? እስኪ እዛ ጋር ሴት እያስለቀሰ ያለን ሰው የራሱን ህይወት መምራት ያልቻለን ሰው እንዴት የራሴ አድርጌው ከዚህ ሰው ጋር ህይወት ይኖረኛል ወይም ባሌ የሆነ ፍቅረኛ ያደርገዋለሁ ብላ ማሰቧ ራሱ ሌላ ጉዳይ ነው። በነገራችን ላይ በእንደዚህ አይነት መንገድ ወደ አብርሃም ህይወት የመጣች ሴት ከዛ በኋላ ትክክለኛ የሆነ ግንኙነት እንደሌላቸው ስለምታቅ የሊናም ክስ ስላለ የሰዎችም ትችት ስላለ የሚቃወማቱም ብዙ ስለሆኑ ያንን ነገር ትክክል ነኝ ብላ ለማድረግ ትክክል እንደሆነች ለማሳመን ወይም ደግሞ የተሻለች ሴት እንደሆነች ለአብርሃም የምትገባው በድካሙ ወይም ባዘነበት ብቻ በሆነ በቆዘመበት ሰዓት ከጎኑ የነበረች አርጋ ለአብርሃም የተሻለች የሆነች ሴት አርጋ ራሷን ለማቅረብ ስትል ምንም ማታቃትን የትም አልተገናኘቻትን ምንዋም ያለኖችውን ሩታ ያልደረሰችባትን ሩታ መናገር መሳደብ የሆነ ነገር ማለት ሩታ በዛ ሰዓት ልታደርግ የቻለችው እሷን ከትዳራቸው እንድትወጣ ወይም ከባሏ ጋር ያላትን ግንኙነት እንድታቆም ስትነግራት ሩታ በዛ ሰዓት ነፍሰ ጡር ነበረች። ያንን አይታ እንኳን አረ በስማ ምን ሆኜ ነው እዚህ ነገር ውስጥማ ራሴን አላስገባም እንደዚህ አይነትማ አመለካከቱ ወይም እንደዚህ አይነት የወረደ ወይም ብቻ እንደዚህ አይነት ደካማ ሴትማ አይደለም ብላ በዚች እርጉዝ ሴት እንድጨክን የሚያደርገኝ እሱ ባይፈልጋት እንኳን ከዚህ ሰው ጋርማ እኔ አብሬ አልሆንም ለዚች ያራራ እንዴት ለኔ ይራራል የሚል አመለካከት ይዛ ከዛ ነገር ውስጥ ራሷን አስወጥታ ላይፏን መቀጠል ትችል ነበር። ግን ያን አልፈለገችም እሷ። ምክንያቱም ያንን ክፍተት ትፈልገዋለች። በአብርሃምና በሩታ መካከል የነበረውን ክፍተት እሷ ትፈልገዋለች። ላሰበችው ነገር አቤላ ጋር ተነጋግረው ወይም አቤላ ወደዚህ ነገር ይዟት ሲመጣ ያንን ክፍተት ተጠቅማ አብርሃምና ሩታ እንዲለያዩ ለማድረግ ነው። የተፈጠረውን ክፍተት በደንብ አድርጋ እንድታሰፋው ነው እንጂ የመጣችው መጀመሪያውንም አታውቀውም። ምንም ህይወት የላቸውም። በአንድ ጊዜ ወደ ፍቅር የሚቀየርም ግንኙነት አልነበራቸውም። በነገራችን ላይ በድርቅና ፍቅር ይዞኛል ወይም ብቻ ተዋደናል በሚል ነገር መጡ እንጂ ምንም ሁለቱ መካከል እንደዛ እንዲፈጠር ሊያደርግ የሚችል ምንም ነገር የለም። ምክንያቱም አንደኛ የአብርሃም አይምሮ ያልተረጋጋ ነው፣ የሆነ የተዋከበ ነው። በሷ ድርቅና በሷ መተሻሸት በሷ መደባበስ ያው አባቢ ወንድ ልጅ ነው ሊቆምበት ይችላል። ከዛ ደግሞ እንግዲህ የቆመውን ደግሞ ሄዶ ሊያስተኛ ይችላል። እንግዲህ ተፈተና ምን ያደርግ እንግዲህ ምንም ማድረግ አይቻልም። ቢሸሽ እንግዲህ ያው ያመልጥ ነበር ከዛ ነገር ግን አለመሸሹና ከሷ ጋር ጉልቅርር መፍጠሩ ምንም ማድረግ አይቻልም። እንግዲህ ወንዳዊ ስሜቱ ወይም ደግሞ ብቻ ሊቆጣጠረው የማይችለው የአብርሃም በድካሙ መጣችበት አጅሬ በቃ መውደቅ ጀመረ። እንደዛ ብለን ልንይዘው እንችላለን። ካልሆነ በስተቀር ከአንዲት ሴት ጋር እስከዚህ ደረጃ ሊያዳርሰው ትዳሩን ጥሎ በርጉዝ ሚስቱ ጨክኖ እዚህ ደረጃም ሊያዳርሰው የሚችል ነገር ምንም ነገር የለም። ስለዚህ ዋናው ነገር ምንድነው ልጠይቃችሁ የምፈልገው ይሄን ሁሉ ነገር በሰው ትዳር ላይ ፈጥራችሁ ወይም ፈጥራ ያ ሁሉ ሰጣገባ ውስጥ ከሩታ ጋር ገብታ እንደዛ ለአመት በሉት እኮ ከ8 ወር በላይ ቂም ይዛባት እንደዛ አዝናባት በሷ የተነሳ አልቅሳባት አሁን ላይ አብርሃም አልፈልግሽም ብሎ ሲያባራት ወይም ከአብርሃም ጋር ያላቸው ነገር ለጊዜውም ይሁን ብቻ ከናካቴውም ሲቋረጥ ሩታን መታ እንደተጸጸተች አርጋ ይቅርታ ምናምን ጠይቃ እንደገና ከሩታ ጋር ቤስት ጓደኛ ወይም ብቻ አሪፍ ጓደኛሞች እንሆናለን የሚል አመለካከት እንዴት መጣላት? እንዴት ይሆናል? ለዛ ነው ራሳችሁን በኤርሜላ ቦታ አድርጋችሁ መልሱልኝ ያልኳችሁ። እንዴት ነው ልታምኑት የምትችሉት ይሄንን ሰው? በእናንተ በጣም ያዘነ በጣም ያለቀሰ ሰው ትዳሬ የፈረሰው በእናንተ ምክንያት ነው ባሌን ቀምተሽኛል እየተባልሽ እንዴት ነው ይቅርታ ጠይቀሽ ይቅርታ መጠየቁ እንዳለ ሆኖ ከይቅርታ በኋላ እንደገና ከዛ ሰው ጋር ቤስት ጓደኛ ምናምን ነገር የወዳችሁን የምታወሩ ምናምን አይነት ነገር ሲሆንና ሲፈጣጥን እንዴት አንቺ አልባነንሽም? እንዴት በአንድ ጊዜ ሩታ እኔን ጓደኛዋ የቤስት ጓደኛዋ ታደርገኛለች ብለሽ እንዴት አሰብሽው? ይሄ ያንቺ ደካማነት ነው። አሁንም ይቅርታ የጠየቅሽው ራስሽን ነፃ ለማውጣትና ለሩታ መልካም ሴት ሆነሽ ራስሽን ለማቅረብ ምናምን ነገር በቃ ምክንያቱም ያደረግሽው ነገር ጸጽቶሻል። ትክክል እንዳልሰራሽ አውቀሻል። ምንም የተሳካልሽ ነገር የለም። ጊዜሽንና ሴትነትሽን ክብርሽን ነው ያጣሽው በዚህ ከአብርሃም ጋር በፈጠርሽው ሪሌሽን። ስለዚህ ሩታን መተሽ ይቅርታ ጠይቀሽ እንደገና እሷ ደግሞ ይቅርታሽን በአንዴ ተቀብላ ደስተኛ ሆና ወደ ህይወቷ ስትጋብዝሽና ካንቺ ጋር ጓደኛ አይነት ሙር ስትጫወት እንዴት አመንሻት? አንቺ እንዴት አመንሻት? ይሄ የሩታን ብልጠት ወይም የሩታን ስማርትነት ብቻ ሳይሆን ያንቺን ደካማነትና ያንቺን ስንፍና ነው የሚያሳየው። በነገራችን ላይ እናንተ ብትሆኑ ታደርጉታላችሁ ወይ? በኤርሜላ ቦታ ብትሆኑ የሆነ ሰው ባል ወስዳችሁ እንደገና ያ ሰው ከናንተ ጋር ሳይሆን ሲቀር ከዛ ሰው የድሮ ሚስቱ ወይም የልጁ እናት ጋር ሄዳችሁ ይቅርታ ጠይቃችሁ ከዛ በአንዴ ጓደኛ ቤስት ፍሬንድ ምናምን ትሆናላችሁ?
አጠረጥሩ የወጋ ቢረሳ የተወጋ ይረሳ ይባላል እኮ ሩታ እንደውም ክፉ ስላልሆነችና ጨካኝ ስላልሆነች እንጂ እንዳደረግሽባትና ወይም አድርገሽብኛል እንዳለችው አይነት አመለካከት ወይም አይምሮ ቢኖራት ኖሮ ጎርታኛለች ትዳሬን እንዲፈርስ አድርጋለች ልጅ ያላባት እንዲቀር አድርጋለች ብላ ባሰበችበት ሙድ ብትቀርብሽ ኖሮ ምን አይነት በቀል ልትበቀልሽ እንደምትችል ታውቂዋለሽ። እንኳንም በዚህ ያለፈልሽ እግዚአብሔርን አመስግኝ በዚህ ስላለፈልሽ። በቃ ሌላ ጊዜ ሞኝ አትሁኑ። በነገራችን ላይ ትናንትና እንደዛ የጎዳችሁትና በእናንተ ሲያለቅስ የነበረ ሰው ዛሬ ላይ ይቅርታ ስትጠይቁት ጥርሱን ብሎ ፈገግ አድርጎ ደስ ብሎ ሲቀበላችሁ የእውነት አይምሰላችሁ። እንደውም ተርፈሻል። ሌላ ነገር ራሱ አለመድረሱ ሩታ ስለሆነች ነው። ሲሪየስ የሌላ ሰው ቢሆን ኖሮ ከዚህ የበለጠ ነገር ነበር የሚደርስብሽ። የምሬን ነው። ፊትሽን ልታበላሽው ትችላለች። ሴት ልጅ በህይወቷ በትዳሯ አትደራደርም። አብሶ እንደዚህ በባል ምናምን እናቴ ተርፈሻል። እግዚአብሔርን አመስግኝ። እኔ እንጃ በጣም ነው የከበደኝ ከምላችሁ በላይ። እንዴት ነው ከአቅሜ በላይ ነው የሆነችብኝ። ምክንያቱም በፊቴ ስቲል እንኳን አጠገቧ ቁጭ ብዬ በፊት ለፊቴ ቁጭ ብላ እንባተናል ማለት ያ ሁሉ ነገር ደርሶባት ያ ሁሉ ጉዳት ደርሶባት እንደገና ከዛ ነገር አገግማ ወጣ። አንቺ ራሱ እንዴት አሰብሽው? እንደዛ በእርግዝናዋ ወቅት ባሏ ከጎኗ ሳይኖር ሚንከባከባ ሰው ሳይኖር አብሯት እንኳን ሆስፒታል እየሄደ ቼክአፕ የሚያደርግ ባል ወንድ ያስረገዛት ሰው ከጎና ያልነበረ ሴት በእንደዛ ሐዘንና በእንደዛ ጭንቀት ውስጥ በእንደዛ ድብርት ውስጥ አሳልፋ በሰላም ተገላግላ እግዚአብሔር ጤነኛ ልጅ ሰጥቷት ያ ሁሉ ነገር አልፎ ከአራስ ቤት እንደገና ወጥታ ያን ሁሉ ነገር እረስታ እናንተን እንደገና ለመጋፈጥ ስትመጣ እቺ ልጅ እንዲህ በቀላሉ የምትሸነፍ ሴት አይደለችም። ያ ሁሉ ነገር አሳልፋ ዛሬም እንደገና መታ አሁንም ባሌን ትዳሬን የልጄን አባት ብላ አሁንም ትዳሯን ለመመለስና ከባሏ ጋር ሰላም አውርዳ ወደ ትዳሯ መመለስ የምትፈልግን ያ ሁሉ ስድብ ያ ሁሉ ነገር እየወረደባት ምንም ሳይመስላት ግን ከዓላማዋ ፈቀቅ ሳትል ብቻዋን ተጋፍጣ እዚህ ደረጃ ከደረሰች እንዴት አሰብሽው? አንቺ የሆነ ሞኝ በቃ በአንድ ጊዜ አንቺም የፈለግሽውን ነገር እሷ ጋር የምታደርግ አንቺም እኮ እሷ ለሸውጃት እኮ ነው የመጣሽው አይደል እንዴ? ያ ሁሉ ነገር ማረግሽ ምናምን ነገር እንደ ኖርማል ቆጥረሽው በአንድ ይቅርታ ምናምን ብለሽ ላሽ ለማለት አልነበረ የፈለግሽው? አንቺም እኮ ይቅርታ ማለት ብቻ ፈልገሽ አልነበረ የመጣሽው። ግን ይሄውን ሁሉ ነገር አልፋ ዛሬ ላይ እንደዚህ የተሰበረች ምንም ያልደረሰባት እስክትመስል ድረስ ፊቷን በፈገግታና በሳቅ ሸፍና እነዛን ሁሉ ነገሮቿን እነዛ ሁሉ ታሪኮቿን ወደ ኋላ ትታ ምንም እንዳልሆነች ምንም እንዳልደረሰባት ሆና ከናንተ ጋር እንደዛ ትንቅንቅ ውስጥ ስትገባ እንዴት እንደቀላል አሰብሻት? አንቺ እንዲሁ በቀላሉ የምትሸነፍ ሴት እንዳልሆነች እንዴት አልገባሽም? ይሄ ያንቺን ደካማና አለመብሰል ነው በነገራችን ላይ እንጂ የጎዳሁትን ሰው ያሳዘንኩትን ሰው በአንድ ጊዜ ይቅርታ ብዬው ምናምን ነገር ከኔ ጋር ፍቅር ጓደኛ ምናምን ይሆናል እንዴት አሰብሽው? ፍቅር ጋር እኮ እንደዚህ ይሄን እያደረጉ ይሆናል። ለካ እኔን ከአብርሃም ለማራቅ እኔን ተስፋ ለማስቆረጥ የኔን ልብ አይታው የሆነ ላይክ እኔን ከአብርሃም በእንደዛ ነገር አንቺም እኮ እሷን ተስፋ ለማስቆረጥ ባሏን እንደወሰርሽባት እንደነጠቅሻት በቃ ከዚህ በኋላ ትዳር የሚባል ነገር ከአብርሃም ጋር ሊኖራት እንደማይችል አይደለም ትዳር ሉሌ ራሱ የሆነ በቃ አባቱን እንደማያገኝ አይነት እኮ አክት ስታደርጊ ነበር። በጣም እንዳሸነፍሽ በጣም ከሷ የተሻልሽ በቃ መታከብሪው ምትወጁ ምናምን አድርገሽ ራስሽን ስታቀርብ ያልነበር እሷ ማታከብረው ማትወደው ማትሆነው ሴት የስተት ምርጫው እንደሆነች አሁን ትክክል ምርጫ እንደመረጠ ምናምን አድርገሽ ስታወሪ ያልነበር እንዴ? አንቺም የሰው ባል አይደል እንዴ ወሰድሽው? እሷ ባሏን ለመመለስ እሺ፣ አንቺ የሰው የእርጉዝ ሰው ባል የልጅ አባት አይደል እንዴ ቀማሽው? እንዴ ተይ እንጂ እንዴ! አረ የሚላተይ ነገር ሩታ እያስመሰልሽ እየቀለድሽ እንደተጎዳ ሰው በቤኔፊት ስታለቅሽ የነበረው ይሄ ሁሉ ውሸት ነው። ሩታ ፍቅር በመምጣቱ አንቺ እንደተጎዳሽ ሰው እኮ ነገር እያስመሰልሽ ነበር። ሄርሜላ አንቺ እኮ ማለት የምር ስታለቅስ ለመሸራራሽላት በዛ ጊዜ እንደዛ ደምንባ ስታለቅስ መሸራራሽላት ምንም አልመሰለሽም እኮ አይደል እንዴ? ስለዚህ አንቺ የመራራት ነገር ለሰው ማትራሪ የሰውን ነገር መውሰድ እንጂ የወሰርሽው ነገር በዛ ሰው ህይወት ላይ ምን ይፈጥራል ምን ይጎዳል የሚለውን ነገር መች አስበሽው ታውቂያለሽ? ይሄ ማለት እኮ እኚህ ሃንግ የሚሰሩ የሰው ስልክ ምንም ብቻ በቃ ይሄ ማጅራት መቺ ምናምን እንደሚባሉት አይነት ሰዎች ማለት ነው። እነዛ ሰዎች ያ ሰው በዛ ነገር ውስጥ ዶክመንት ይኖረው ህይወቱ የሆነ ነገር ይኖረው ምን ይኖረው ገንዘቡን ሲቀማው የመድኃኒት መግዣ ይሁን ምን ይሁን ምንም የሚያውቀው ነገር የለም። በቃ ያንን ሰው ጎድቶትም ብቻ በሚችለው አቅም ያለውን ነገር ነጥቆ ወስዶበት ያንን ሰው ሜዳ ላይ ጥሎ መሄድ ነው የሚፈልገው። አንቺም አሁን እንደዛ እኮ ነው በሩታ ህይወት ላይ ያደረግሽው። በነገራችን ላይ ሃንግ እኮ ነው የሰራሻት በአደባባይ። እሷ በዛ ሰዓት ላይ ማትጎዳ መስሎሽ ነበረ? አንድ እርጉዝ ሴት ባሏ ከሌላ ሴት ጋር እንደፈለገ እዛ ሲማግጥባት ምን ሲልባት የማትጎዳ መስሎሽ ምንም የማትተው መስሎሽ ነበር? እንደዛ ነበር ያሰብሽው? ኖርማል ነበር ላንቺ? በቃ የሆነ እንዴት ነው የሰውን ቲሸርት ወይም ጃኬት እንደመውሰድ ነበር አንቺ ያሰብሽው በዛ ሰዓት ላይ?
እሷ እንደዛ ስታለቅስ የነበረው የሆነ እቃ እንደወሰድሽባት ሆና ነው? ትዳር ስለፈረሰባት እኮ ነው። አባቱ ገና ልጁን ሳያየው ልጅ አባቱን ሳያየው ፍቺ ተፈጽሞ በሁለቱ መካከል መለያየት ተፈጥሮ ነገ ልጅ ራሱ ሲሰማ ምን አይነት ነገር ይፈጥርበታል? ብዙ ልታስቢና ልታገናዝቢያቸው የምትቻቸው ብዙ ነገሮች ነበሩ። አንዳንድ ጊዜ የሰውን ነገር ለመውሰድ ወይም የሰውን ነገር ስንመኝ ያን የተመኘነውን ነገር ከዛ ሰው ለመንጠቅ ስንፈልግ ወይም ስንወስድበት ያ ሰው ያን ነገር በማጣቱ ሊያጣቸው የሚችሉ ሊጎዳቸው የሚችሉ ወደፊት እንኳን እንዳይሄድ ተስፋ እንዲቆርጥ ሊያደርገው የሚችሉ ብዙ ነገሮች በዛ ሰው ህይወት ላይ ሊከሰት ወይም ሊፈጠር እንደሚችል አስቡ። ሲጀምር ሀገሩ ሙሉ ወንድ በሆነበት እንዴት የሰው ወንድ እንመኛለን? እንዴት የሰውን ባል የራሴ ካላደረኩ የሚል ጭንቅላት ራሱ እንዴት ይኖረናል? በምን አይነት ቤተሰብ ብናድግ ነው እንደዚህ የሰው ባል የራሳችን ለማድረግ የምንፈልገው? ይሄ በጣም ሮንግ ነው። በጣም ስህተት ነው። በነገራችን ላይ በጣም ስህተት ነው። ሀገሩ ሙሉ ወንድ በዙሪያው በአብርሃም ዙሪያ ራሱ የሀገር ወንድ ነው ያለው። እንግዲህ አንቺ እንደ ወንድ ካላየሻቸው በስተቀር ይሄ ራሱ ለእነሱ ንቀት ነው። እነሱ በዙሪያው ቆሞ አንቺ ባል ትዳር ያለውን እርጉዝ ሚስት ያለውን ወንድ የራሴ ካላደረግኩ ማለትሽ ራሱ ለነዛ ሰዎች ሞት ይሻላቸዋል። ምክንያቱም እኛን እንዴት እንደ ሴት ነው እንደምትመለከተን? አንዴ ሹርባ አንዴ ቀለም ስንቀባ የሆነ ጾታችን ተዛብቶባት ነው እንዴ? ነው እኔም በአንዴ ከኔ ጋር ትቶ ፍቅርን ማምጣቱ ግራ ገብቶኛል ስልሽ አሁንም ግራ ገብቶኛል እያልሽ እየተጨነቅሽ እያስመሰልሽ የነበረው ያ ሁሉ ያዞምባ ነው ዞምባ ነው። ታዲያ ከአንቺ ጋር አብራት አልቅስ እንዴ? የባሌ ወሽማ ተጎዳች እኮ ባሌ እኮ ጥሏት እሷንም እኮ ወደ ሌላ ሴት ሄዳ ብላ ለአንቺም እንድታዝን ነበር የፈለግሽው? እንደዛ ነበር የፈለግሽው? አብራሽ በሌላ ሴት ስለተቀየርሽ ወይም አልፈልግም ብሎ አንቺን ገፍቶ ወደ ፍቅር ወደ ሶስተኛ ሴት መሄዱ እንደገና ወደ ድሮ ኤክሱ ወደ ፍቅር መመለሱ ወይም ተመልሻለሁ ማለቱ አንቺን ይጎዳሻልና ብላ ሩታ መታ እንባሽ እንድትጠርግና አብራሽ እንድታዝን ነበር የፈለግሽው? ኧረ ተይ። አንቺም እኮ እኔ እንዴት ብዬ ልናገር? አንቺም እኮ በሩታ ላይ እኮ የተደረብሽ ሴት እኮ ነሽ። ራስሽን እንዴት ነው የምታየው? እኔ አልገባለኝ እኮ የዚህ ሐሳብ። የኔን ማንነት የኔን ንጹህ ማንነት እኮ ኦብቪየስሊ አንድ አመት ሙሉ አንድ ሰው ንጹህ ማንነት ሊኖረው አይችልም። ገባሽ አይደለ? ንጹህ ማንነት ስላለኝ ነው ሰው ማንነቴን ልሽረው አልችልም። ሩታ ታይ ላይ አንቺ ንጹህ ለመባል እየሞከርሽ ነው ምናምን የምትይው ነገር ታዩ። ይሄ ማናችንም ንጹህ አይደለንም። በነገራችን ላይ ንጹህ ማንነት ብለሽ በዚህ ደረጃ ይሄ የውስጥሽ ጥያቄ ስላለ ጭንቀት ስላለብሽ እንጂ የሆነ ንጹህ ነኝ አይነት ነገር ለማውራት የፈለግሽው ማንም ንጹህ የለም። በነገራችን ላይ ሁላችንም ድካም አለብን። ሁላችንም ስህተት እንሰራለን። በነገራችን ላይ ይህንን ወቂ። ሩታም የራሷ የሆነ ድክመት አለባት፣ የራሷ የሆነ ስህተት አለባት። አንቺም ልክ እንደዛው ማንም ንጹህ የለም። በነገራችን ላይ ይሄ ንጹህ ነኝ ምናምን ብለሽ አትመጻደቂ። ካንቺም ብሶ ጭራሽ የሆነ እኮ መልካም የሰራች እኮ ነው የሚመስለው እኮ። እኔ እንጃ ትክክለኛ ሪሌሽን ውስጥ እንደነበርሽ የሰው ባል እንዳልቀማሽ በቃ ምንም ትዳር የሌለውን ወንድ እንደጠበሽ ምናምን አድርገሽ እንደዛ ነው የምታስቢው። ይሄንን ውሸት ደጋግመሽ ላይምሮሽ ስትነግሪው ነገሩ እውነት መሰለሽ አይደለ? አብርሃም ትዳር የሌለው ልጅ የሌለው መሰለሽ አይደል? እንደዛ እኮ ነው። የሆነ ውሸት እንደጋግመው ትክክል እንደሰራን አድርገን ላይምሮአችን በነገርነው ቁጥር ያንን ነገር አይምሮአችን እውነት ነው ብሎ ነው የሚቀበለው። ሄርሜላም አሁን እንደዛ ነው እየሆነች ያለችው። እንደዛ ነው የምትቀባሽ። እንዳንቺ ሸር እንዳንቺ ማስመሰል አልችልም። እንዴ አጠገቤ ሆነሽ እኮ ላይክ ያ ሁሉ እንባስሽ ልታስረጅኝ ትችላለሽ። በነገራችን ላይ ማስመሰል ከተባለ ይኸውልሽ ሄርሜላ አንቺ በቀደም አበባ ምናምን ይዘውልሽ የመጡ ሰዓት አብርሃም አበባ ይዞ ስታዩ እንዴት ነው ይሆንሽው? እንደ ትናንትና ትናንት ወዲያ እኮ አብርሃምን አልፈልገውም ወደ ትዳር ተመለስ ወደ ሚስት ሂድ እናንተ ይብቃን እዚህ ጋር ምናምን ብዙ ነገር ቀባጥረሽ ሩታንም ይቅርታ ጠይቀሽ ምናምን ነገር አብርሃምን እንደማትፈልጊው አክት ስታደርግ የነበርሽ ሴት እኮ ነሽ። በማግስቱ አበባ ይዞ ሲመጣ ቀኑን ሙሉ ታስራ እንደተፈታሽ ጥጃ እየዘለልሽ አብርሃም ላይ ሄደሽ የተንጠለጠልሽ እኮ አንቺ ነሽ። ከአንቺ በላይ አስመሳይ እንዴ? እናንተ እንለያይ በቃ ይብቃን ይሄ ነገር ይቁም ወደ ትዳር ሂድ ወደ ሩታ ተመለስ እያልሽ በማግስቱ እንደገና አልቻልኩም በዚህ ገብቼ በዚህ ወጥቼ እያልሽ ትመለሽ የነበርሽው አንቺ አይደለሽ እንዴ? ማስመሰሉን እንኳን ታዩ። እሷ እኮ አስመስላብሽ አይደለም። አንቺ ላንቺ ላመጣሽው የዛ የሞኝነት ሐሳብ ይቅርታ ጠየቅሻት አልጠየቅሻት ለማይጠቅምሽ ነገር ሁለታችሁ ጓደኛ አይደላችሁም፣ አትተዋወቁም። እናንተን ያገናኛችሁ አብርሃም ነው። በቃ ከአብርሃም ጋር ከተለያየሽ እዛው ተለያይተሽ የህይወትሽን መቀጠል እንጂ ሩታን ይቅርታ ጠይቀሽ ከሩታ ጋር ጓደኛ እንድትሆኚ ሊያደርግሽ የሚችል ህይወትም ምንም ግንኙነትም የላችሁ። አንቺ ይቅርታውን የጠየቅሽው ሩታ ላይ ስታደርግ የነበረው ነገር ስላለ ያ ነገር እንቅልፍ ነስቶሽ በይቅርታ ሰበብ ምናምን ነገር ነገሮች እንዲረሱና በቃ ከሩታ ጋር ሰላም ሆኗል መባልን ስለፈለግሽ እንጂ ይቅርታ መጠየቅሽ ትክክል እንዳልሆነ ራሱ ታውቂዋለሽ። ምክንያቱም ምንም ይቅርታ የሚያስጠይቅ ነገር የለውም። እስኪ ባላችሁን የቀማቻችሁ ሴት ትዳራችሁ እንዲፈርስ ምክንያት የሆነችን ሴት አልሰማ ብላ ከአብርሃም ጋር እንደዛ ስትሆን የነበረ እሷ ብቻ ባትሆንም አብርሃምም ተጠያቂ ነው በዚህ ነገር ላይ። በነገራችን ላይ ግን እሷ አልፈልግም ሂድ ከዚህ ብላ ከዛ ነገር ውስጥ ራሷን ማስወጣት ነበረባት።
በዚህ ነገር ሄርሜላን ብቻ አልወቅስም እኔ አብርሃምን ተጠያቂ ነው። በነገራችን ላይ ብዙ ሰዎች ሄርሜላ ብቻ ህይወታቸውን የበጠበጠች ምናምን አድርጋችሁ የምታስቡ ሰዎች አላችሁ። እሱ ትክክል አይደለም። ሄርሜላ ብቻዋን ያደረገችው ምንም ነገር የለም። አንድ እጅ ብቻውን አያጨበጭብም የሚባል የለ። ስለዚህ አብሯት ያጨበጨበ አብርሃም አለ። ይህን ነገር ፍቃድ የሰጣት ሚስቱን እንድትሰድብ እንድትናገር በቃ ከሱ አልፋ ማይሆን ቃላቶች ሩታ እንድትናገር ፍቃድ የሰጣት አብርሃም የሚባል ሰው አለ። በቃ እኔ ከፈቀድኩልሽ ማንም ስለኔና አንቺ ህይወት አይመለከተውም፣ እኔ የምፈልገው አንቺን ነው በሚል በማታለያ ቃላቶች ወደሱ እንድትመጣ ያደረጋት አብርሃም የሚባል ሰው አለ። በነገራችን ላይ ይሄን እንዳትረሱት። 100% አድርጋችሁ አትውሰዱት። የሁለቱ ትዳር መፍረስ ሄርሜላ ብቻ አይደለችም፣ አብርሃምም ነው። አብርሃም ስለወሰለተ አይደል እንዴ ትዳሩ እንዲፈርስ የሆነው? አብርሃም ከሄርሜላ ጋር ሄዶ ባይወሰልት ይሄ ሁሉ ነገር እኮ አይፈጠር። እሷም አልፈልግም ትዳር ያለ ሰው ነው፣ እኔ ክብር ያለኝ ሴት ነኝ፣ እንዲህ በዚህ ደረጃ ራሴን አላረክስም ምትል አይነት ጠንካራና ጎበዝ ሴት ብትሆን ኖሮ ይሄ ሁሉ ነገርም አይከሰትም ነበር። ስለዚህ በትዳራቸው ወይም በሩታ ላይ ያ ነገር እንዲፈጠር አብርሃምም ሄርሜላም ተጠያቂ ናቸው፣ እኩል ተጠያቂ ናቸው። ነገሩ ቢገባሽ ማለት ነው። እኔ ላይ እንደዛ ስታደርጊ የኔ ስሜት ከነ ልትረጃ አልሞከር ሰይልሽ ሩታ አብርሃም ካንቺ የራቀው የራስሽ ክፋት የራስሽ ማንነት ነው ይርቅሽ ያደረገው። በደንብ አዳምጪኝ። ይኸውልሽ መመለስ ቢፈልግ እኮ አሁን ላይ መመለስ ቢፈልግ እኮ ካንቺ ጋር ሁሉ ነገር ትቶ እኔም ሆን ከአብርሃም ማልፈሰው አይደለም። በነገራችን ላይ አያችሁ አይደለ የምታውቀው ነገር የለም። እሷ ሁልጊዜ መናገር የምትፈልገው ሩታ ለአብርሃም ክፉ እንደሆነች በቃ ለአብርሃም የምትገባ ሴት እንዳልሆነች ማትወደው ማታከብረው እንደሆነች አይነት አርጋ ነው መናገር የምትፈልገው። ምክንያቱም ሁልጊዜ ስለምትናገር እኔ የምወድም ማከብር ምናምን በቃ ራሷን ከሩታ የተሻለች አድርጋ ፉክክሯ ሁሉ ከሩታ ጋር ነው። እሷ አብርሃምን አፈቅረዋለሁ ትላለች እንጂ እሷ ፉክክሯ እንዳለ ከሩታ ጋር ነው። እንዴት እንደተጣሉ ሳታቀርታ ነው። እንዴት ሁለቱ መካከል ይሄ ነገር እንደተፈጠረ ወይም መለያየት ሁለቱ መካከል ክፍተት እንዲፈጠር ያደረገው ክፍተት እንዲፈጠር የሆነው እንዴት እንደሆነ ሳታቀርታ ነው። ግጭት መሃላቸው እንዴት እንደተፈጠረ ሳታቀርታ ነው። እሷ አይደለም በደንብ አድርጋ ታውቃለች። በነገራችን ላይ ያንን ከተናገረች ለምን ታዲያ ይሄን እያወቅሽ ለምን በእነሱ ህይወት ውስጥ ገባሽ፣ ለምን ወደ አብርሃም ሄድሽ እንዳትባል ሁልጊዜ የምትናገረው ሩታ ችግር እንዳለባት ሁለቱ መለያየት ውስጥ እንዲገቡ ወይም ትዳራቸው እንዲፈርስ ያደረገችው ሩታ እንደሆነች ነው ማውራት የምትፈልገው። ለምን ከነፃነት የምትባል ሴት መታ ህይወታቸው እንዲበጠበጥ እንደሆነ በዛ መካከል በተፈጠሩ ግጭቶች አንዳንድ ጥፋቶችን ሩታን በማጥፋቷ አብርሃም የራሱን ጥፋት ከማየት ይልቅ የሩታ ጥፋት ጎልቶ እንዲታይ አድርጎ ሩታ እንደበደለችው ምናምን አድርጎ እንዲወራ ፈልጎ ከትዳር ውስጥ መውጣት ፈለገ እንጂ ወይም ደግሞ ወደ ወሽማ ወይም ወደ ሌላ ሴት መሄድ ፈለገ እንጂ ሩታ ምንም ያደረገችው ነገር የለም። ከመጀመሪያው ከሄድም መጀመሪያ አንድ ሰው እኛ ላይ ክፉ እንዲሆንብን እኛ ምን አድርገንበት ነው? እኛ ምን ብንበድለው ነው ያ ሰው እኛ ላይም ተመልሶ የሆኑ ነገሮችን የሚያደርግብን ወይም ደግሞ ብቻ አለ አይደለ ያልጠበቅነውን አይነት የሆነ ነገር የሚያደርግብን? እኛ ምንም ሳናደርገው ከመሬት ተነስቶ እብድ አይደለችም እኮ ልጅ እንዴ! ሰላም የነበሩ ልጆች እኮ ናቸው። በቀላሉ ቤቱ ላይ የመጣውን ችግር በቀላሉ መቅረፍ ሲገባው እንደ ወንድ ኃላፊነት ያለው ቤቱን የሚጠብቅ ሚስቱን የሚያስከብር የትኛውም ነገር ቢመጣ እሱን አልፎ እንዳይሄድ ማድረግ እየቻለ የሚፈጠሩትን ችግሮች ወይም ከሚስቱ ጋር ተነጋግሮ መፍታት እየቻለ እሱ ግን እነዛን ነገሮች ማድረግ ስላልፈለገ ትዳሩ እዚህ ደረጃ ላይ ደረሰ። በመሃል አንቺ መጣሽ። በቃ እነዚህ ነገሮችን በመፈጠራቸው አብርሃምና ሩታ መካከል የማይሆኑ ነገሮች የማይሆኑ ድርጊቶች መፈጠር ጀመሩ። በቃ ሩታም ጥፋቶችን ማጥፋት ጀመረች፣ አብርሃምን በጥፋቱ እየበረታና እየጠነከረ ሄደ። ይሄ እኮ ግልጽ እኮ ነው። በቃ ግን ምን አድርጋ ያንን አደረገች ነው እንጂ እሷ ክፉናበት በእሷ የተነሳ ምናምን እንዳልሆነ እያወቅሽ ለምንድን ነው እውነቱን መሸሽ የምትፈልጊው? አንቺ ችግር ስላለብሽ አለኩ። ወንድ ልጅ ነው አቋም ቢኖረው ካንቺ ጋር መቀጠል ቢፈልግ እኮ ሩታ መቀጠል አያቅተውም። ልጄን ከልጄ እናት ጋር ኖራለሁ ቢል ከሷ ጋር መቀጠል መሻሽ ጨነቀሽ። ካንቺ ጋር እንኳን መሽ ቀጥሎ ያውቃል። ታዩ ከሷ ጋር ካንቺ ጋር የቀጠለ ካንቺ ጋር የከረመ አታስመስዩ። አንቺ እሷስ 3 ነው 4 ዓመታትን እስከ ማርገዝ እስከ መውለድ ተጋብተው አንድ ላይ እስከ መሆን ድረስ ደርሰዋል። ካንቺ ጋር እኮ 8 ወር ነው ወራቶች እኮ ሰላማዊ የሆኑ ግንኙነት አልነበራችሁም እኮ። በእነዚህ ወራቶች ውስጥ አንድም ቀን እኮ አብርሃም የኔ ነው የሚል እምነት ኖሮሽ እንቅልፍ ተኝተሽ አታውቂም። አንድም ቀን የእርግጠኝነት ነገር ኖሮሽ አያውቅም። አንድም ቀን ለአንቺ ክብር ኖሮት አያውቅም። አደባባይ የሚሰድብሽን ሰው እንደዚህ በልጁ እናት በእህቶቹ በሰው ፊት እያንቋሸሸሽ የነበረን ሰው እንዴት ነው አሁን ቆመሽ የምትከራከሪለት? አንቺ እኮ አሁን አግብተሽ የምትኖሪ እኮ ነው የሚመስለው እንጂ አልፈልግሽም ብሎ ወደዛ ገፍትሮሽ የሄደች ሴት እኮ አትመስይ። በሰው አይን ያለን ጉዱፍ ከመመልከታችን በፊት በእኛ አይን ውስጥ ያለውን ምሰሶ ነው መጀመሪያ መመልከት ያለው። ከኔ ጋር ይሁን ነገር ለማድረግ እንዴት ነው አይነ ማየት ትችያለሽ? አይነ ውሃ አይተሽ ማለት ትችያለሽ። ጡጣ ብሏል እሱ። በዛ ላይ በዚህ ክፋትሽ አንደበቱማ ሁሌ ነው የሚለው ኦፍ ኮርስ ሁሌ ነው የሚለው ነገር ግን ተግባሩ ታይሩት እንደዚህ ልብሽ ናታ። እኔ በአፍንጫዬ ጡጣ ብቻ አይደለም ሞቴንም እመርጣለሁ ብሏል። በነገራችን ላይ ሄርሜላ እንደዛ ብሎ ግን
አንድም ቀን ከሷ ሲለይ አይተሽ ታውቂያለሽ? አሁን ታምም ያለው ፓርት ላይ ወደሷ ተመልሶ መጥቶ አይደል እንዴ? ከዛ አንቺ በቃ ነገሮች እንዳሰቡት አልሆንለት ሲል ወደ ታምም ያለው ቀይሮ ነገሮችን አደባብሰ ላሽ ያለው ለምን ነው? አንቺ እውነቱን ምሸሽው? ልክ ከአንቺ ጋር አሪፍ ጊዜን ያሳለፋችሁ ከአንቺ ጋር በቃ የሆነ ምርጥ ጊዜ እንደነበረሽ አድርገሽ ለምን ታስቢያለሽ? በስጋት አልነበር እንዴ ከሱ ጋር አብረሽ የነበርሽው? ከዛሬ ነገ ጥሎኝ ይሄዳል፣ ከዛሬ ነገ ወደ ሚስቱ ይመለሳል የሚል ስጋት ይዘሽ አልነበር እንዴ አብረሽ ሆንሽው? አትጨነቂም? ለቤተሰብ እንኳን አትጨነቂም? ስለምንድን ነው ብለሽ የምታስቢው? ለምንድን ነው በዚህ ልክ ለማስመሰልና ሁልጊዜ ተንኮል፣ ሴራ፣ በቀል ውስጥሽ ለምንድን ነው ልብሽን ንጹህ ለማድረግ ማትሞክሪው እንዴ? እሱስ ቢሆን እንዴት ነው አምኖሽ የሚቀጥለው ካንቺ ጋር? አትጨነቂም? ለቤተሰብ እንኳን አትጨነቂም? ስለምንድን ነው ብለሽ የምታስቢው? ለምንድን ነው በዚህ ልክ ለማስመሰልና ሁልጊዜ ተንኮል፣ ሴራ፣ በቀል ውስጥሽ ለምንድን ነው ልብሽን ንጹህ ለማድረግ ማትሞክሪው እንዴ? ለምንድን ነው ንጹህ የምታረገው? ለምን ታረገዋለች? እናንተ አርፋችሁ ታውቃላችሁ እንዴ? እናንተ ትታችኋት ታውቃላችሁ እንዴ? እሷን እንዴ ምን እንደምቀባጥረው እንጂ አርፈሽ ከሱ ጋር ሪሌሽን ከጀመርሽ ራቅ ብለሽ ከሷ ጋር እንዳትነካኪ ሊያደርግሽ የሚችል አይነት ነገር እንዲፈጠር። ምክንያቱም ያቺ ልጅ ሴት ናት፣ ባሏን ወይም ትዳሯን የፈረሰባት ልትጎዳ ትችላለች፣ ተጎድታለችም። ስለዚህ ጥሩ ነገር ሊፈጠር አይችልም። ስለዚህ እኔን ራቅ አድርገ ወይም ራቅ ብለን ከሷ አብረን መኖር ካለብን አብረን መቀጠል ካለብን ከሷ ጋር ሊያገናኘን የሚችል ነገር እንዲፈጠር አልፈልግም ብለሽ ለምን ርቀሽ መቀጠል አልፈለግሽም? ለምንድነው አንቺ እሷን መጉዳት የፈለግሽው እንዴ? አንቺ እኮ አይን አውጥተሽ እኮ አብሮ የሚኖርበት ቤት ውስጥ እኮ ምንድነው ዓመት በዓል ነው ምን ስታከብሪ የነበርሽ ሴት እኮ ነሽ። እኔ ብዙ ወሽማ አይተናል እኮ እንደ አንቺ አይነት ፈጣጣ ወሽማ ግን አይተናናቅም እንዴ። ተይ እንጂ ሄርሜላ፣ ክፉ ነገር እንድንናገር አታደርጊም። ነገሮች ሰላም እንዲሆኑ ነገሮችን ለማረጋጋት ስንሞክር እንደገና ደግሞ አንቺ መተሽ በዛሬ የማይሆን ነገር ትቀባጥሪያለሽ። ለምን? አንድ እርጉዝ ሴት ባሏን በማጣቷ ምን ሊደርስባት እንደሚችል ታውቂዋለሽ። እርጉዝም ባትሆን አንድ ሴት ደስ አይላትም። በቃ የለፋችበት እንደ ሩታ ደግሞ አይነት ነገር እንደ ሩታ ደግሞ ከሆነ ብዙ ኢንቨስት ያርጋበት ብዙ ነገር የተባለችበት ብዙ ነገሯን ያጣችበትን ህይወቷን ትዳሯን እንደዚህ በአንድ ጊዜ አታ ከዛ በኋላ አንቺ ደግሞ ያጣችውን ነገር አንቺ እንደወሰርሽባት ከሷ እንደተሻልሽ ከሷ በልጠሽ ተገኝተሽ እንደሆነ አብርሃም ከሷ የተሻለ አንቺን እንደመረጠ በአንድ እርጉዝ ሴት ላይ አክት ስታደርጊ እቺ ሴት ለአንቺ ጥሩ አመለካከት እንዲኖራት ነበር የፈለግሽው። በቀል ባታስብ ተንኮል ባታስብ ይገርምሻል። እንዴት ነው ያሰብሽው አንቺ? ቆይ እንዴት ነው አንቺ ሩታ ለአንቺ መልካም እንድትሆንልሽ የፈለግሽው? ምን ጥሩ ነገር አድርገሽላት ነው እሷ ለአንቺ መልካም የምትሆነው? እኔ እኮ ግራ የገባኝ እሱ ነው። እኔ እኮ ቅድም ተናግሬዋለሁ። የከፋ ነገር ራሱ አንቺ ላይ አለማድረጓ ሩታ ሆና ነው። ሌላ ሴት ብትሆን ይሄን ፊትሽን አታገኙም ነበር። መስለ ይጠብቅብሽ። ትዳርሽን በዚህ መልክ ነው የምትመልሺው? አንቺ ከዳርሽን ሆነሻል፣ ኖረሻል። ገባሽ? ትዳርሽን በዚህ በኩል ነው የምትመልሺው? ገባሽ አይደለ? እሺ ሩታ፣ ትዳርሽን በዚህ አይነት መንገድ ነው የምትመልሺው? አንዴ ራቁት ፎቶ ይዘሽ ካልተመለስክ ትዋለሽ። አንዴ የሆነ ነገር አድርገሽ አንዴ ቃታ ስትበልሽ፣ አንዴ በሰው ፊት ሙድ ትይዥበታለሽ። በየትኛው በሰጠሽው አክብሮትና ክብር ነው? ገባሽ አይደለ? እዛ ታዩ። አንቺ እንደዚህ የምትዩ ወንድ ራሱን እኮ አስከብሮ አያውቅም። በነገራችን ላይ አሁን አንቺ እንደዚህ የምትከራከሪለት ወንድ ፍቅር የምትባል ሴት ስትመጣ እኮ ሮጦ ነው የሄደው። አብርሃም ፍቅር አይደለም ሌላም ሴት ብትመጣ ሮጦ ነው የሚሄደው። ማነሽ ኬሽነሽ እንዴት ምናምን የሚባል ነገር የለም። ብቻ ሴቱን እየተንቀጨቀጨ የሚያሮጠው ምን እንደሆነ እኔ እንጃ። አሁን እንደዚህ የምታወሪለት ወንድ እኮ ወንድ ሆኖ ባለመገኘቱ ነው እንደዛ የተጫወቱበት። ምንም እኛ መረጃ የለንም። ለምሳሌ አሁን ራቁት ፎቶ ምናምን አልሽ፣ እኛ ተቆጥተናል ለምን እንደዛ አደረግሽ ምናምን ብለን፣ ያው በቃ እዛ ጋር ስለነበረው የተፈጠረውና የተደረገውን ነገር ስናይ ማለት ነው። ግን አይተናል አላየንም። አይተሻል አንቺ የራቁት ፎቶ አሳዩና፣ እውነት ከሆነ አድርጋው ከሆነ ሩታ አሳዩና። እኛ እንደ ወንድም እሷን መቆጣት ፈልገን እዛ ነገር ውስጥ እንዳትገባ የባሰ ነገርም እንዳይፈጠር ስለፈለግን እንጂ ምንም አይነት እኮ መረጃ የለንም። ያየነው ነገር የለም። እና አይደለም ስለ ራቁት ፎቶ ታሟል ስለተባለው ነገር መረጃ አለሽ? ታዩ እሱን መተተኛ ብላችሁ እሷን ስትሳደቡ መረጃ አለሽ? የምታውቂው ነገር ነበረ? ያለምንም መረጃ ብድግ ብለሽ የእሷን ስም ስታጠፊ አልነበር እንዴ? ተይ እንጂ እንዴ ሄርሜላ፣ ንገሩኝ አትበይ። ተይ ታሞ ከድኖ እንደመጣ አናቅ። አሳመመችው መተተኛ ነች አላችሁ። ምንም የምናውቀው ነገር የለም። የድምጽ ቅጅ ያለን ምናምን ነገር እነሱ እንዳሳመሙ ምናምን የሚሉ መረጃዎችን ሰብስባችሁ አመጣችሁ። ምንም የምናውቀው ነገር የለም። ከየት እንዳመጣችሁ መረጃው የላችሁም እንዴ? ያሁን ጥፋትሽን ለመሸፈን ወደኋላ መለስቲና ሁሌ እንዴት አቦድቼ ነበረ የሆነ ጊዜ ግዝና ላይ እንዲህ ነበር ትያለሽ። ያሁን ጥፋትሽን ማንነትሽን አስተካኪ። በጣም የሚያስጠላ የእባብ የተንኮል ባህሪ ነው ያለሽ። በጣም የሚያስጠላ እስስት ነሽ። በጣም 3 ቀን ይቅርታ ጠይቀሽ 3 ቀን ነው 4 ቀን 5 ቀን ባልሞላ ሳምንት ባልሞላ ይቅርታ ውስጥ በአንድ ጊዜ ያሰብሽው ሳይሳካልሽ ቀርቶ እሷም ካንቺ የተሻለ ብልጦና ስለተገኘችብሽና ይቅርታሽን ተቀብላ ላሰበችው ነገር አንቺን ስለተጠቀመችብሽ በቃ መጥፎ በእስስት ምናምን ነገር ክፉ ተንኮለኛ ምናምን ተይ እንጂ። በነገራችን ላይ በአንድ ጊዜ እንደዚህ ንዴት ውስጥና ብስጭት ውስጥ እንድትገቢ ያደረገሽ ብልጦና ስለተገኘችብሽ ነው። ይቅርታሽን መቀበሏን ራሱ አንቺ እንደ ሞኝ ነበር ስታያት የነበርሽው።
ለዛ ነው በአንድ ጊዜ ከሩታ ጋር ወነ በቃ የቤስት ጓደኛ አይነት ሙድ ስትጫወች የነበርሽው እንጂ ሩታ ሞኝ ሴት አይደለችም። ይቅርታዬንም ብትቀበል ራሴን መጠበቅ መጠንቀቅ አለብኝ ምናምን ብለሽ ብታስብ ይኖሮ የዚህ ነገር ሰለባ ባልሆንሽ ነበረ። ግን ምንም ማድረግ አይቻልም። ከመጀመሪያውንም አንቺ ጭንቅላትሽ የሚሰራና የምታስቢ ሴት ብትሆኚ ኖሮ ትዳርና ልጅ ለዛውም እርጉዝ ሚስት ወዳለው ወንድ ልጅ አትመጭም ነበረ። ያልፈታ ወንድ ልጅ ጋር አትመጭም ነበር። በነገራችን ላይ ያንቺ ትልቁ ጥፋትሽ ይሄ ነው። ባህልም ሃይማኖትም የማይደግፈው ከምንም ያፈነገጠ ነገር ያደረግሽው አንቺ ለምን ትዝማ ስለምንሽ ነው በህይወቴ ሁሌም ከጀርባዬ የማትጠፊው? ሁሌም የኔ ነገር የምትከታተዩ ገባሽ አይደለ? ከኔ ህይወት መቼም ልትጠፊ ያልቻልሽው ትዝ ስለምንሽ ነው። አእምሮሽ ውስጥ አለ። ማንኛውም ህዝብ ያወቀው አረመኔነትሽ በጣም ነው የሚያስጠላው። በዚህ ልክ ደግሞ አታስመስሽ። እኔ ጋር መተሽ እንደሚቀርብ እኔ ነው እንዴ ንጹህነትሽ ነው በዛ ልክ አታስመስሽ። እኛ በነገራችን ላይ አረመኔ ወይም አንቺ የምትያትን ሩታ አናቃትም። አሁን አንቺ እንደው አሁን ያልሻትን ሩታም ካየን እንደው ያየነው አንቺ መተሽ ነው። ራሷን ለመጠበቅ ቤቷን ለመጠበቅ ነው። ትዳሯን ለመጠበቅ ነው። አይሽ የሆነ ዘንዶ መጣ ሊውጣት። ስለዚህ ከዛ ዘንዶ ደግሞ ራሳችንን ለመጠበቅ ግዴታ ክፉ አረመኔ መሆን አለብን። ያ ሰው መልካም ሆኖ ወደኛ አልመጣማ። ህይወታችንን ሊውጥ ባላችንን ሊውጥ የመጣን ዘንዶ ልንከላከል የምንችለው ክፉ አረመኔ ሆነን ነው። መልካም ሆኖ ያልመጣን ወደኛ ሌባ ሊያርድ ወይም ሊያጠፋ ነው የሚመጣው በነገራችን ላይ አይደል እንዴ? ስለዚህ አንቺ ልታጠፊ አጥፍቶ ጠፊ ሆነሽ በህይወቷ ላይ መተሽ ከዛ ለአንቺ መልካም ልትሆን ተይ እንጂ። ይሄን ማን ነው የሚያደርገው? እኔም አላደርገው፣ ማናችሁም አታደርጉም እንዴ? በግድ መልካም ሁኝልኝ። እኔ ህይወትሽ ላይ ምንም ነገር ባደርግ አንቺ ለኔ ጥሩ መሆን አለብሽ። ወይም ለአብርሃም እንደዛ ሲያደርጋት ለነበረ አብርሃም መልካም ሁኚ። አይከብድም? እንደዛ ይከብዳል። እንደዛ በነገራችን ላይ ነበርሽ እኔ አፕሪሺየት የሚያደርገው እኔ ወድቄ እንዳልቀር አይዞሽ የሚለኝ የኔን ማንነት ጠንቅቀው ስለሚያውቁ ክፋትሽን ነው ሩታ እየነገሩሽ ነው እኮ አንድ ሰው ኖ የአንድ ሰው ህይወት የመቀየር ምክንያት ስለሆነች በሷ ምክንያት የተቀየረ ሰው ስላለ በነገራችን ላይ ይሄን አብርሃምም ሲመሰክር የነበረው ነገር ነው። ሄደሽ በየሚዲያው የሚቀባጥረው ማየት ትችያለሽ። ትንሽ ሄድ ብለሽ ወደ ኋላ ሄደሽ ቪዲዮዎችን ማየት ነው የመቀየሩ ምክንያት። ዛሬ ይሄ አብርሃም እንዲኖር ከፈጣሪ በታች ምክንያት የሆነችው እሷ እንደሆነች በአንደበቱም ሲያወራ እኛም በአይናችን ያየነው ነገር ነው። ዛሬ ላይ እዚህ ደረጃ እንዲደርስ ከሱም አልፎ ለቤተሰቦቹ እንኳን እንዲተርፍ ትልቁ ሚና የተጫወተችውለት ሩታ ናት። በዙሪያ ያሉ ሰዎች እንዳለ የእድገታቸው አንዷ ምክንያት ሩታ ናት። በነገራችን ላይ ይሄንን ወቂ። ይሄ የሚካድ ጉዳይ አይደለም። ይሄ ማናችንም የምናውቀው ነው። ስለዚህ ይሄን ሁሉ መልካም ነገር በአንድ ሰው ህይወት ላይ ያደረገችን ሴት ልጅ አሁን አንቺ ከመጣሽ በኋላ ላጠፋቻቸው ጥፋቶች ምናምን ነገር ወስደን ያን ሁሉ መልካም ነገሯን ያን ልፋቷን ያንን መልካምነቷን ያንን ሴትነቷን በአጠቃላይ ብዙ ነገሯን ያጣችበትን ነገር አንደመንስሶ ለአንድ ጥፋት 99 መልካም ነገሮችን አናጠፋም። በነገራችን ላይ አንቺ የምታውቂያት ባሏን የቀማሻትን በደረሰባት ነገር ጠንካራ ወይም መስሚያዋ ጥጥ የሆነ ይሄን ሁሉ ላደረሱባትን ሰዎች መበቀል የምትፈልጓን ሩታን ይሆናል አንቺ የምታውቂው። እኛ የምናውቃት ግን እቺ አሁን አንቺ የምታያትን ሩታን አይደለም። እኛ የምናውቃት ሩታችን አይደለም። አሁን የምትዩ ነገር እናንተ ራሳችሁ ባደረሳችሁባት ነገር የተቀየረችው ነው የተለወጠችው ሩታ ነው። ይሄ ደግሞ ግዴታ ነው። ህይወታችንን በአንድ አይነት አቅጣጫ አንመራው። መልካም ሊሆነንን መልካም እንሆናለን፣ ክፉ ለሆነብን ክፉ እንሆናለን። በነገራችን አንድ ነገር ልንገርሽ፣ ይኸውልሽ ሩታ በቃ ምንም ችግር የለውም። እኔ አሁን ስላንቺ ክሰል ስትመጣ ነው አንቺ የኔ ወዳጅ ነኝ፣ እኔ ጥሩ ሰው ለመምሰል እኔ አንቺ ወዳጅ አልመሰልኩም። ታረቀን ሁለታችንም ስታስመስይ ነበረ። እኔ ልቤን አንጽቼ በቃ ጠላትሽ ሆነች ምናምን ያን ሁሉ ግን እኔ ነበር እንደዚህ ልትበኝ አፍሽን ከፍተሽ ስታንሰፈስፊ ይኖርሽው ገባሽ? ልክ ፍቅር ስትመጣ ወዳጅ ሆንሽ። እሷ ላይ ለመነሳት ወዳጅሽ አልሆንኩም ሩታ። እኔ መጥቼ ቤትሽ መጥቼ ይቅርታ ጠየኩሽም ሩታ። አትዋሺ። ስለዚህ ያልተፈጠረ ነገር ተፈጠራት በይ። ቡዜ መጣች አስታረቀችን። በነገራችን ላይ እውነቷን እኮ ነው። በቃ ሌላ ምንም አይደለም እኮ አንድ ላይ ሆናችሁ ምናምን ነገር ሁለታችሁንም አልፈልጋችሁም አብርሃም ስላለ አንድ ላይ ሆናችሁ ፍቅርን የሆነ ነገር ለማድረግ ምናምን ነገር ካልሆነ በስተቀር ሁለታችሁ አንድ ሆናችሁ እንድትቀጥሉ ያደርጋችሁ የሚችል የሆነ የጋራ ሐሳብ የላችሁም። አንድ የጋራ ሐሳብ ካልነውም ፍቅርና አብርሃም አንድ ላይ መሆናቸው በቃ ሌላ ምንም ምክንያት የለም። ከዛ ፍቅር መጣ ሁለታችሁን መናገሯ ምናምን ነገር ሌላ ምንም ምክንያት የለም እኮ። ይሄ ሁሉ ደግሞ የነሱ ሐሳብና የነሱ ድራማ ነበረ እናንተ ላይ ሲጫወቱባቸው የነበረው። ካዋጣሽ እኔ ለመጉዳት እኔ ለመጣል የምትጥሪው ነገር አንቺም ቀጥይበት። ነገር ግን መቼም ቢሆን እኔ ለመጣል አትችይም። ይሄን ማውቃለሁ። ወይ በምንጣል ወይ ጉዴ። እንግዲህ ልጅቷ ምንም የምትማር አይመስለኝም። እሷም ክፋቷን ትቀጥል። ንጹህ ልብ ያለው ሰው ግን መቼም አይጎዳምም። ዝቅማ ንጹህ ልብ ምን እንደሆነ ነገር አይገባኝ። ንጹህ ልብ ነው። ዛሬ ደግሞ ንጹህ ልብ ነው። እንግዲህ የምን የፍየል ይሁን የበግ ልብ በልተሽ እንደመጣሽ እኔ እንጃ። ወሬሽ ሁሉ ንጹህ ልብ ነው። ቀላል ንጹህ ልብ አለሽ እንዴ?
ልብ ራሱ አለሽ አንቺ ልብ ቢኖርሽ እኔ እንጃ ልብ ያለው ሰው እንግዲህ እንደዚህ አይነት የተግማማ ህይወት ውስጥ አይገባም አይደል ልብ ንጹህ ልብ አረተይ ሄርሜላዬ ልብ ቢኖርሽ ማኖሮ ቆየሽ ከዚህ ነገር ውስጥ ከወጣሽ ንጹህ ልብ ስለሌለሽ ነው በነገራችን ላይ እዚህ ነገር ውስጥ መግማማት ወይም መጨማለቅ የፈለግሽው ንጹህ ልብ እንደዚህ አይደለም በነገራችን ላይ ንጹህ ልብ የሰውን ባይ ያለበትን ነገር አይፈልግም በነገራችን ላይ ንጹህ ልብ የሰው የሆነን ነገር በአጠቃላይ በቃ የሰውን ባል አይፈልግም ንጹህ ልብ በነገራችን ላይ ለማንኛውም ወዳችኋለሁ ይመቻችሁ